ሰላም ሰላም የተወደዳችሁና የተከበራችሁ የእኔ ምርጥ ቤተሰቦች እንዴት ናችሁ? አለሁ እኔ በጣም ደህና ነኝ። እንዴት ናችሁልኝ እናንተ? ጠፋሁኝ አይደል ቤተሰብ? አዎ ጠፍቻለሁ። እንግዲህ ለእሱ ይቅርታ ጠይቃለሁ። ከአሁን በኋላ አልጠፋም፣ ቶሎ ቶሎ እመጣለሁኝ። ያው የጠፋሁት ታውቁታላችሁ ሁላችሁም እኛ ያለንበትን ሁኔታ፣ ነዳጅ የለም። በነዳጅ ምክንያት ያው ትራንስፖርት ስላልነበረ በዛውም ቆይቻለሁ ማለት ነው። እንግዲህ እያበረታታችሁኝም ስለሆነ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቻናሌንም ሰብስክራይብ እያደረጋችሁ ስለሆነ በጣም ነው የማመሰግነው። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በትህትና እጠይቃለሁ። ሰብስክራይብ ያደረጋችሁም እንግዲህ አመሰግናለሁ። እያበረታታችሁኝ ስለሆነም በጣም አመሰግናለሁ። ዛሬ በአዲስ ቪዲዮ እንግዲህ መጥቼላችኋለሁ። ምንድነው እሱ? ፕራንክ ወንድሜን ፕራንክ ላደርገው ነው። ምንድነው መሰላችሁ አይዲያው? ያው አይመስልም፣ እኔ እንጃ እንዴት መናገር እንዳለብኝ፣ ግን ከኤሚ ባለቤቱ ማለት ነው ኤሚ ከሷ ጋር እንዳልተስማማን እንደማትመቸኝ አድርጌ ፕራንክ ላደርገው ነው። እንዴት ማድረግ እንዳለብኝ አላውቅም። እሷ እንደዚህ የምትባል ሰው አይደለችም። በጣም ፍቅር ናት እውነት። እሷ እንደ እህቴም እንደ ጓደኛዬም እንደ እናትም ናት ለእኔ። ግን በቃ አለ አይደል አልተመቸችኝም። ውስጡን ብዙ የምታደርገኝ ነገር አለ ነው የምለው። ድርቅ ብዬ እንግዲህ አሳምነዋለሁ ምን እንደሚለኝ ታያላችሁ። ግን እሷ እውነት ለመናገር እንደዛ አይደለችም። በፍጹም የምትባል ሰው አይደለችም። ለማለት ራሱ የውሸት ለማለት ራሱ በጣም ይከብዳል። ግን ያው አለ አይደል አንዳንዴ እስኪ ምንድነው ፊልም የሚያደርገው እስኪ እንዴት ምን ይሰማዋል ምናምን የሚለውን እናያለን። ያው እሷ ተኝታለች፣ ከልጅ ጋር ልጅ ተኝታለች። እንግዲህ እሱን አሁን ወደ መጥራቱ እንሄዳለን። ጠራዋለሁ፣ የሚለንን አብረን እናያለን ማለት ነው። ቤተሰቦች ያው እንግዲህ ዛሬ ሄጃለሁ ምናምን በቃ ልሄድ ነው እላቸዋለሁ። ባጌን አዘጋጅቻለሁ። ያው በቃ አልመለስም ከአሁን በኋላ በቃኝ። እስከዛሬ ድረስ የቻልኩት ነገር በቃኝ። እንደ እኔ ቤተሰብ የለኝም እንደ ምናምን ብዬ በቃ ያው ይዣለሁ። ባጌን ይዤ መውጣት ነው እንግዲህ። መጨረሻውን ታያላችሁ። እንጠራዋለን። እንዴት ነው? ሰላም አለ። እንዴት ነው? አለ ፈልጌ ነበር። በሰላም? አዎ በሰላም ነው። እናውራ ቁጭ ብለን። ምን ቪዲዮ እየሰራሽ ነው? እና እነግርሃለሁ ምን እንደሆነ። እናውራ ቁጭ ብለን። ሳሎን እንችላለን፣ ግን ያው እኔም ቁጭ ብለን እናውራ ሳሎን ቤት ይሻላል። እሺ መጣሁ። እሺ ስራ እየሰራን ነበር። አቋረጥኩ። አረ ችግር የለውም እኮ። ምንድን ነው ቻናል እነግርሃለሁ። ምን እነግርሃለሁ? ማይክ ላድርግልህ መጀመሪያ። ቪዲዮ እየሰራሽ ነው? ቪዲዮ እየሰራሽ። ምን ቪዲዮ እየሰራሽ ነው? ሻንጣ ይዘሽ ነው ቪዲዮ የምትሰሪው? አይ ያው ቤተሰቦች መቼም ከቤተሰቦች የሚደበቅ ነገር የለም። አልገባኝም። ለቤተሰብ የሚነገር ነገር ምንድን ነው? ያው ልሄድ ስለሆነ ሻንጣ መቼም ወይ ስትሄድ ነው ስትመጣ ነው አይደል? ትናንትና ዛሬ ልሄድ ነው። አዎ ሲሪየስ ነገር ነው። ሲሪየስ ነገር አልገባኝም። ምን የተፈጠረ ነገር አለ? አለ። ምን ተፈጠረ? ቤተሰብ ነው? አረ አይደለም፣ እዚሁ ቤት ማለት እዚሁ ቤት ምን ይፈጠራል? ምን ልበል፣ ያለ መግባባት ከማን ጋር? ያው መቼም ካንተ ጋር አይደለም። አሁን እያወራን ነው በፍቅር ካንተ ጋር። ያው ከኤሚ ጋር። በምንድን ነው ከሷ ጋር? ፕራንክ ነው? ምን ይሄ ፕራንክ ማለት? ፕራንክ በእንደዚህ አይነት ነገር ቦርሳ ተዘጋጁ። ያው እኔም አሁን ቻው ልልክ ነው። አልገባኝም። ምን መሰለክ ወንድሜ፣ እኔና እሷ ያው አንተም ላይ ገባ ይችላል ምንግባባ ምናምን አይመስል አይደል? ስታይን ከላይ ያው ከላይ ነው የሚመስል ሳይሆን እንደምትግባቡ ነው የማውቀው። የሚመስል ሳይሆን አይደለም። እኔና እሷ በቃ ተግባብተን እኔ የማላውቀው ነገር አለ እዚህ ቤት ውስጥ። አንተ አለ? አዎ በደንብ። አንተ ምን ታውቃለህ? እንዴት አንተ ምን ታውቀው? እኛ ወይ የውሸትም ሆነ ስንሳሳቅ ወይ የሆነ ስራ ስንሰራ ምናምን ነው የምታየን አይደል? ግን እውነቱ እሱ አይደለም። እኔ እውነቱን መናገር ስላለብኝ ነው። ጀስት ዝም ብዬ ምናምን ሄድ እችላለሁ። ግን
ያው እኛ እንደዚህ መቅረት የምንችል አይደለም፣ ፋሚሊ ነን ምናምን፣ ያው ቤተሰብ ወንድም አይደለ? ለዛ ልንገርህ ብዬ ነው። ምን የተፈጠረሽ ነገር? የተፈጠረው ነገር አጋጣሚ ልንገርህ አልሄድ ብዬ። አይ የተፈጠረው ነገር ንገሪኝ እስኪ መጀመሪያ። ምን የተፈጠረው? ብዙ ነገሮች እኮ ብዙ ነገሮች። ምን ስንቱን ነው የምነግርህ ወንድሜ? ስንቱን ከመምጣት ስንት ወሬ ነው እዚህ ከመጣሁ ኦልሬዲ አንድ አመት ሊሆነኝ እኮ በቃ። አዎ ብዙ ጊዜ ከኛ ይሄን ሁሉ ከመጀመሪያ ጀምሮ ይሄን ሁሉ ወር ይሄን ያደረገች ምናምን ብዬ መናገር አልችልም፣ መዘርዘር አልችልም፣ ይደክመኛል። እኔም ግን በአጠቃላይ እና እሷ ማንግባባ ሰዎች ነው። በቃ በአጠቃላይ ኤሚ ከሰው ጋር ኧረ በእናትሽ አንተ ባለቤት ሚስት ስለሆነች ነው። ኖ እንደዛ አይደለም። እውነት ለመናገር ኤሚ ከሰው ጋር አትጋጭም ብዙ ጊዜ ማለት ነው። ሰዎችን በጣም ትሪት የምታደርገው አይደለም አንቺን ማለት ነው። አይ አንተ መስሎ ነው። ለአንቺ ደግሞ የተለየ ነገር እንዳላት ነው የማውቀው። አይ እንደዛ አይደለም፣ እንደዛ አታስብ። ይመስላል አልኩህ እኮ ታስመስላለች። ከኔ ጋር ስትሆንማ ትስቃለች። እኔ ግን ያው ቻል አድርጌው ነው። ምክንያቱም ወንድሜ ቤተሰብ ያዝንብኛል። ጥዬው ሄድኩኝ ብል ቤተሰብ አይ ፕራንክ እያደረግሽኝ ነው። ለምን ፕራንክ ማድረግ? ይሄ ፕራንክ እንደዚህ አይነት ፕራንክ አለ እንዴ? እኔ እኮ በሲሪየስ ነው ቁጭ ብዬ እያወራ ያለሁት። እንዴ አንተ ታላቄ ነህ ምናምን ትቼም ዝም ብዬ ሳልናገር መሄድ አልችልም። ምንድን ነው በቃ እውነቱን ነው እየነገርኩ ያለሁት። አይ ይሄን ያህል እንዴት የሆነ ነገር እንኳን ማወቅ እንዴት አልቻልኩም እኔ እስካሁን። የት አይናለን እናንተ? እሷ እኔና አንተ በምትኖር ሰዓት እሷ ምንም የምታደርገው ነገር ብዙ ጊዜ እኔ ቤት ነኝ ብዬ ነው። አቤት ብዙ ጊዜ ቤት ነኝ። ያ ቤት ነህ ግን አንዳንዴ ነው የምወጣው። ግን እስካሁን እንዴት አልነገርሽኝም? እሺ ለምን እነግርሃለሁ? ብነግርህ እኮ አይ አይደለም እንደዚህ እስከ መሄድ ድረስ የሚያደርስሽ ነገር ከተፈጠረማ ማወቅ ነበረብኝ እኔ። ብትነግሪኝ ጥሩ ነው። ምክንያቱም እኮ ለኔ እኮ አንቺ እህቴ ነሽ አይደል እንዴ? እሷም ደግሞ በቃ ሚስቴ ነች። እናንተ መሀል ደግሞ አለመግባባት መፈጠር የለበትም። ይሄንን አምናለሁ። አታምነኝ ብነግርህም ራሱ አሁን ራሱ እኮ ኖ አለማመን አይደለም። አለማመን ሳይሆን ይኸውልሽ አንድ ነገር አለ። ለምሳሌ ታስቀይምሽ ትችላለች። ያለችበትን ሁኔታ ታውቂያለሽ አይደለ? ሁለት ልጅ መንታ ልጅ ማሳደግ ማለት ምን ከባድ እንደሆነ አንቺ ራሱ ምን ያህል እየከበደሽ እንደሆነ ታውቂያለሽ አይደለ? ለእሷ ደግሞ ምን ያህል ከባድ ሊሆን እንደሚችል አስቢው። ግን በዛ ውስጥ ለምሳሌ እሷ ስሜታዊ ሆና ተናግራሽ ከሆነ ግን ለማንኛውም እኔ ማውራት እፈልጋለሁ። እሷ ማለት ነው ምንም ተወረስ ነገር የለም። ኖ ሲጀምር ስሜታዊ ሆና ምናምን ተናግራኝ በአንድ ቀን በሁለት ቀን አይደለም፣ ሁሌም ነው በቃ እሷ እኔና እሷ ብቻችንም በኪችንም ሆነ ምን በገባን ሰዓት እሷ በጎሪጥ ነው የምታየኝ። ማገላመጥ ነው ስራዋ። ይሄን ያህል እኔ በቃ ሲጀምር ሌላ አንተ ቤተሰቦች ምናምን ብዬ ነው እንጂ ሌላ ሰው ቢሆን እውነቱን ነው ነገር አንዴ እሺ፣ እኔ በሷ ቦታ ይቅርታ ጠይቅሻለሁ እውነት ለመናገር ምክንያቱም ብዙ ነገሮች አንተ እኮ ምንም አላደረግም። ኖ አይደለም በቃ እኔ ማለት እሷ ነን። ገብቶሻል አይደለ? ስለዚህ ምናልባት እንግዲህ ቅድም እንዳልኩሽ ነው ሊሆን የሚችለው ብዬ ነው የማስበው። ምናልባት ስሜታዊ የሚያደርጓት ነገሮች ያው ከባድ ነው። ገብቶሻል። አንቺ ደግሞ ሴት ነሽ ብዙ ነገር ትረጃለሽ ብዬ አስባለሁ። በዛ ላይ ያየሽው ነገሮች ስላሉ ማለት ነው ምን ያህል ከባድ ነው፣ ምን ያህል እንደተጎዳችም አይተሻል አይደለ? ታዲያ ጉዳቱን ሸፈንኩላት እንጂ እኔ ምን አደረግኩ? ልክ ነሽ። ምናልባት ይሄ ደግሞ ስሜታዊ ሊያደርጋት ይችላልና ስለምትናገረው ነገር ላትጠነቀቅ ትችላለች። ልጆች ሲያበሳጯት ሲደክማት ልትበሳጭ ትችላለች። በዛን ሰዓት ላይ ልትናገር ትችላለች። ይሄን ስልሽ ግን እሷን እየወገንኩ አይደለም። ለኔ አንቺም እሷም የየራሳችሁ ቦታ አላችሁ። ገብቶሻል አይደለ? አንቺን የሚተካ እህት የለኝም። ገብቶሻል አይደለ? እሷም ደግሞ እንደዛው ሚስቴ ናት። ገብቶሻል? ስለዚህ እኛ እኮ ይሄ ጉዳይ ቤተሰብ ውስጥ ይገባል ማለት ነው። አሁን ለምሳሌ አንቺ ዝም ብለሽ ተነስተሽ ሄድሽ፣ ከዛም በኋላ ቤተሰብ ቢሰማ ምን ይለናል እንዴ? እውነቱን ያው መናገር እኮ እችላለሁ እኮ ገብቶኛል። ግን ደግሞ ምን አለ መሰለሽ አንደኛ ያለውን ችግር ትነሳና ያለውን ችግር አውርተን ችግሩን መፍታት አለብን። መሄድ ካለብሽም እኔ እውነት ለመናገር አመስግነንሽ ነው መሄድ ያለብሽ እንጂ እሷ የምትለውንም ደግሞ መስማት መቻል አለብኝ። ለምንድን ነው በዚህ ደረጃ ይሄ ነገር እንዴት ተፈጠረ? ገብቶሻል አይደለ? ይሄን ያህል ጊዜ እኔ ምንም የማላውቀው ሻንጣ አሲዞ የሚያስኬር ነገር ድረስ መፈጠር እውነት ለመናገር አዝናለሁ። እውነት ለመናገር ማለት ነው መሆን አልነበረበትም። ችግሮችን ከስር መፍታት እንችል ነበር። አይ ማረም ሲበዛ ምን ይላል ነው የሚባለው። ልክ ነሽ። እኔ በቃ ሲጀመር ወስኛለሁ። ብዙ ጊዜ ልሄድም አስቤያለሁ። ሳልነግርህም ወይ ሀሳቤን ነግሬህ ልሄድ እንዴ ምናምን ብዬ አስቤያለሁ። ግን ዛሬ በቃ ልጆቹም አድገዋል፣ አጋዥም አያስፈልጋችሁም። በቃ እኔ መሄድ እፈልጋለሁ። ኖ አሁን ያው ልጆቹ ስላደጉ ስላላደጉ አይደለም። ገብቶሻል አይደለ? ለዛ በጣም ነው የምናመሰግነው። ምክንያቱም ጊዜሽን ስራ ለስራ ሳቲ ተመርቀሽ ከዩኒቨርሲቲ ተመርቀሽ ሰው ስራ ሲፈልግ አንቺ ስራ አልፈልግም እናንተን ላግዝ ብለሽ ለእኛ ዋጋ ከፍለሻል። ስለዚህ ይሄ ደግሞ ለአንቺ የሚገባሽ አይደለም። ገብቶሻል አይደለ? ማውራት አለብን። ችግሮቻችን መፈታት መቻል አለባቸው። ገብቶሻል? ይሄንን ቤተሰብ እንኳን መስማት የለበትም። በቃ ግን ደግሞ ኤሚ እኔ አላቅም ብቻ ብዙ ጊዜ ከሰው ጋር ደስተኛ ሆና ስትኖር እንጂ ከሰው ጋር ስትጋጭ
ስሜቷን ብትጎዳ እንኳን ስሜቷን ደብቃ የምትኖር ሰው እንደሆነች ነው የማውቀው እኮ። ስሜቷን መደበቅ እንደምትችለው ይሄንን ደብቃ ነው አይደለም? አሁን ስልሽ ስሜቷን ደብቃ ነው ስልሽ፣ ለምሳሌ ሰው ቢያስቀይማት እንኳን እንዳስቀየማት ለማሳወቅ አትሞክርም። እና በዚህ ደረጃ አላቅም፣ ግን ደግሞ ማውራት አለብን። እኔ ማውራትም አልፈልግም። በኋላ እኔ በቃኝ ጀመር መሮኛል እንዴ አልፈልግም። ኖ አይ ተረጋጊ፣ መረጋጋት አለብሽ። ሲጀመር ደግሞ ይሄ አሁን ለምሳሌ ይሄን ይዘሽ ቪዲዮ ምን ብለሽ ነው? አሁን ይሄ የሚፖስት ቪዲዮ አይደለም መቼም አይደለ? ምን ከቤተሰብ የቤተሰብ ጉዳይ እንዴ! ይሄ በጣም ከባድ ነገር እኮ ነው። ገብቶሻል? እንደዚህ መሆን የለበትም። እሱ ችግር የለውም፣ ግን ደግሞ ለሌሎች ሰዎች ደግሞ ስሜት የሚጎዳ ነገር ነው። ገብቶሻል? ለምሳሌ ሌሎች ደግሞ ሌላ ሰውን ለማገዝ እንኳን እንዳይሆን ነው የሚያደርጉት። እና እውነቱን ማወቅ አለባቸው። ባይዘው መግባት ያለባቸው እውነቱን ማወቅ አለባቸው። ሰው ለማገዝ ሲሄዱ በቃ እንደዚህ አይነት ችግር እንደሚደርስባቸው አምነው በቃ አንድ ሰው ይጠቀማ አንድ ሰው ይጎዳል። አለቀ። ኖ እንደዛ አይደለም። እሺ ለማንኛውም ግን ማለት ነው እሷ ማውራት ይጠበቅብኛል። እኔ አልፈልግም። ኖ ማውራት አለብን፣ ግዴታ ነው። ለመሰለሽ መሄድ የለብሽም። አሁን አውርተን መሄድ ትሄጃለሽ፣ አልከለክልሽም። ግን ደግሞ ችግሮቻችን መፈታት መቻል አለባቸው። ለምን ተለያይተ ምን ላይ ሰዎች አይደለንም። ገብቶሻል አይደለ? አንቺና ይሄ የምትለያዩ ሰዎች አይደላችሁም። በቃ እኔ ተመልሼ እንኳን እጠይቃችኋለሁ። አልመጣም አይመስለኝም። ኢቭን ብትነግራት ብታማግራት ይሄ መሆን የለበትም። ችግሮች ሊፈጠሩ ይችላሉ። ገብቶሻል? በሰዎች መካከል ችግሮች ሊፈጠሩ ይችላሉ። ደግሞ ችግሮቹ ደግሞ ምንም አይነት ችግር የማይፈታ ነገር የለም። ገብቶሻል አይደለ? ስለዚህ እኔ አወራታለሁ። ችግሮቹ መፈታት መቻል አለባቸው። ችግሮቹን ከፈታም በኋላ ትሄጃለሽ። ችግር የለውም። ግን ላስቀርሽ ምናምን ኧረ እኔ አልፈልግም። እንደውም አልፈልግም። ታናግረኝ ተዋት እንዳቀሰቅስብኝ በቃ ኖ አይደለም። ግዴታ ነው እውነት። ስለዚህ ትነሳና ማውራት መቻል አለብኝ። ካወራው በኋላ ትሄጃለሽ። በቃ መሄድ ካለብሽም አንደኛ ዛሬ አይደለም የምትሄጂው። ገብቶሻል? ተዘጋጅተሽ ነው የምትሄጂው ማለት ነው። ይሄ አንደኛ ይሄ ጉዳይ ቤተሰብ ጋር መድረስ የለበትም። አሁን ይሄ ቪዲዮ እንዲፖስት አልፈልግም። ለምን ቤተሰብ በጣም የሚረበሸው ይሄንን ሲያይ ማለት ነው። ስለዚህ ለቤተሰብ ደግሞ ስሜትም መጠንቀቅ አለብን። አረ ይወቁት ሁሉም እንዴ እኔ ተወደው አይበቃም። አይ በፍጹም እውነት ይሄ ልክ አይደለም። ስለዚህ ኤሚል ቀስቅሰትና ከዛም በኋላ እናወራለን። እውነት እኔ አውርቻት ነው የምትሄጂው እንዴ? ባክ ፍራንክ ነው ልቀሰቅሰና እንዴ? የም ፍራንክ እንዴ? አንተ ሲጀመር እንዴት ይሄ እውነት ይመስላል? አትቀስቅሳት ሻውና በቃ ያው እስኪ አንተ ሲጀመር ኤሚን የመሰለች እናት የሆነች እውነት እንደሚሆነት መሰለ። የምር ግን አመንከኝ ትንሽ እንኳን። አይ ላምን አልቻልኩኝም ማለት ተቸግሬያለሁ ለማመን ማለት ነው። ግን እንዴ ኤሚ እንደዚህ አታደርግም። እኔ ለማውራት እንደዛ ለማለት ራስ ከብዶኛል። እንደዚህ ያደረገችን ምን አደረገች? ከባድ ነው። እሷ ማማት ራሱ ወይኔ በጣም ይቀርበኝ። እና ቪዲዮ ስታይ ራሱ ምን እንደሚሰማት አስቢ። የኔ እናት እውነት እኔ የውሸት ራሱ ለማውራት ከበደኝ ታውቃለህ። እሷ እናቴ ናት እውነት። እንደዚህ ፕራንክ አረግሽኝ። እንገናኛለን እሺ እንገናኛታለን እሺ። ለማንኛውም አግኝቻለሁ፣ ሰርቻለሁ። ባጉን ይዤ ልሂድ ወይስ ውጪ ከቤት ውጪ ከቤት? አራት አባረኝ ወንድሜ። ቤተሰብ እንግዲህ ያው ልሄድ ነው፣ ወጥቻለሁ። ሰላም ሁኑ።